ዛሬ ሁሉንም ነገር ለማድረግ ዝግጁ ነን። ነፍሳችንን እስከ መስጠት ድረስ ዝግጁ ነን እኛ። ስለዚህ ምንድን ነው ስቃይ ውስጥ እንዳለ አናቅም። ዛሬ ሁሉንም ነገር ለማድረግ ዝግጁ ነን። ነፍሳችንን እስከ መስጠት ድረስ ዝግጁ ነን። የተዘጋጀ ነው የሚለውን ነገር ገብተን የምናይ ይሆናል። ተመልካቾቻችን እናንተን በጸሎት በዱዓ አብራችሁን ሆኑ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልን። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ያላችሁ የኔ ቤተሰቦች እንዴና ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቸ ሰላም እና ፍቅር ብዙ ትርፍ ይበላችሁ። ዛሬ እስኪ ላይክ አድርጉ ልበላችሁ። እስኪ ላይክ አድርጉ። የሆነ እኔ እኮ እየረሳሁ እኮ ነው። መጀመሪያ ልክ ስመጣ ቶሎ ብዬ ወደ ገደለው ወደ ጉዳይ ሄደው ላይክ አድርጉ ሰብስክራይብ አድርጉ አልልም እና እስኪ ዛሬ እንኳን ላይክ አድርጉ ልበላችሁ በፍቅር ማለት ነው። ዛሬ የመጣሁት ከሐኪም ቤት ጉድ ፊት ለፊት የተፋጠጠው የልዑል ሹፌር ማለት ነው። በጣም ታሟል። እንግዲህ ቁስሉ ኢንፌክሽን ምናምን ፈጥሮበት ምናምን ይላሉ። እንግዲህ እሱን ለማሳጠብ ወደ ገጠር ሆኖ እዛው ሐኪም ቤት ይዘውት መጥተዋል ብሎ እንግዲህ ያው የአጎት የተባለው ነው እንግዲህ ነገሩን ወዲያ ወዲህ አሁን ሚኪ የሁሉ ማስረጃ የሁሉ እንትን ሰውየው በሚጻጻፈው በሚደዋወለው ስልኩ የአጎትየው ስልክ ስለተጠለፈ ማለት ነው። ይህን ሁሉ ነገር ሚኪ እንግዲህ እያየ ያለበትን የተኛበትን ሐኪም ቤት ሁሉ ድረስ እንትን እያለ እንግዲህ ይሄንን የልዑልን ሹፌር ካለበት እንትን ብሎ ልዑልን ለማዳን እንግዲህ ይቺ መቅደስ የተባለችው የሹፌሩ ሚስት አሁን ላይ የሹፌሩ ሚስት ራሱ እኔ እንግዲህ ታልካ ይሁን ምን ይሁን አላውቅም፣ ከሚኪ ጋር ናት ያለችው። ሚኪን ለማገዝ ያለውን መረጃ ምናምን ለሱ ነው እየሰጠች ያለችው። ከነዛኞቹ ጋር እየተደዋወለች ስልኩን ላውድ ላይ አድርጋ እየሰማ ሚኪ በምን አይነት እንትን እንዳለ ስለ ልዑል የምጠይቃቸው ስለ ባሏ ብዙ ነገሮች ብቻ ከሚኪ ጋር ሆና እንግዲህ አላውቅም። እኔ ብዙም ሰው ስለማላምን እንዳትከደው እፈራለሁ። እስካሁን ድረስ ግን ከሱ ጋር ማስረጃ ባሏ ደግሞ እንግዲህ ያለበት ሁኔታ ትንሽ አስጊ ነው። እግሩ ነው የተመተው። እኔ በዚህ ቪዲዮ አሳያችኋለሁ። ከካሜራ ጀርባ የተቀረጸ በትንሹ እንትን ብሎ ተልኮልኛል። እሱን አሳያችኋለሁ ያለበት ሁኔታ። ልዑል ደህና ነው አታስቡ። ምክንያቱም ስለ ልዑል ያው አላስገቡት ብሎ ነው እንጂ ልዑልም ራሱ ታሟል። ብርድ ነው ልዑል ብርዱ ምኑ ጭንቀቱ ሁሉ ነገር እንትን ሲልበት የምግብ እንትን አለ ብዙ ነገሮች አሉ። እንግዲህ ገጠር ውስጥ ይሄን ሁሉ ቀናት ጫካ ውስጥ ቁጭ አድርገው እያሰቃዩት ስለነበረ እንግዲህ ያው ሕክምና እየተደረገለት ነው። ኦልሬዲ እንዲሞት እንኳን አይፈቅዱም እነሱም የሚፈልጉትን ነገር እስከሚያገኙ ድረስ ማለት ነው። ያው ሚኪ ደግሞ ብቻውን ስለሆነ እነዛኞቹ እንዳያጠቁት በመፍራት እንግዲህ ራሱን ማንነቱ እየቀየረ ምናምን የእነሱን ክትትል እየተከታተለ ነው። ይሄ አጎት የተባለውን ሰውዬም ለመያዝ እንግዲህ ብቻቸውን አይንቀሳቀሱም። ከጀርባቸው አጃቢ ምናምን ይዘው ጋርድ ይዘው ነው የሚዞሩት። ሽማግሌው ሽባው ሰውዬ ራሱ ማለት ነው ሰው ሆኖ እሱም ለሰው ጋርድ ተቀጥሮለት ነው የሚንቀሳቀሰው። ከ3 ቀን በፊት ቤት ውስጥ ካሜራ ያስቀመጠው ሰውዬ እግዚአብሔር ይስጠው። የእውነቴን ነው የምላችሁ ሚኪን በጣም ነው ያገዘው። በጣም አሁን ድረስ ስቲል አሁን ድረስ ስለ ሰውየው ምናምን በስልክም በምንም እየመጣ ወደ ከተማ እየመጣ ብዙ ነገሮች እየነገረው ነው ያለው። አሁንም ደግሞ በድጋሚ እንግዲህ ካሜራ ካስቀምጥልኝ ካለው ለማንኛውም ሰዓት ላይ ከፈለከኝ ሰዓት እኔ ዝግጁ ነኝ፣ ምንም ነገር አድርግ ብትል ልዑል ብቻ ይገኝ ብሏል። እንግዲህ ከጎንህ ነኝ፣ ምንም ነገር አታስብ። ቦታውን አንተ ገጠር ቦታ ስለማታውቅ ያለውን ቦታ ምናምን እንትን ሲልብህ ደውልልኝ ብሎ እንግዲህ እሱ እያገዘው ነው ያለው። ሁለተኛ ነገር ደግሞ ያቺን ሌባ መቅደስ የተባለችው እዛ ቦታ ጠፍታለች። እሷም ያው ሁሉም ስራቸውን ስለሚያውቁ ያቺን እንትኗን ዘጋግታ ምናምን መቅደስ እንግዲህ እዚህ አዲስ አበባ ውስጥ ያለውን እየተፋለሙ ያሉት እንግዲህ በቁጥር 2 የሚሰራው ወንድማችን የንስር አይን ቁጥር 2 ላይ የሚሰራው
እሱም እየያዘ ነው። አንዳንድ መረጃዎች እያመጣ ነው። አዲስ አበባ ሆነው ዝም ብለው ቁጭ አላሉም፣ እየሰሩ ነው። ግን ደግሞ የኔ ጥያቄ ምንድን ነው? አዲስ አበባ አይደለም ትልቁ ፊልማችን፣ ሁሉ ነገራችን ልዑል እየተሰቃየ ያለው እዛ ጫካ ውስጥ ነው። ዛሬ በጣም ስለታመመባቸው ነው ወደ ከተማ አምጥተው ሕክምና እያደረጉለት ያለ። ሹፌሩ ራሱ ባለፈው ራሳቸው በወሰዱት ከከተማ ወደ ገጠር እንትን ወስዶ የሚጠርጉለት ምናምን ብቻ እሱ ቁስሉ ሌላ ነገር ፈጠረበት መሰለኝ። ሲብስበት አምጥተው እያሳከሙት ነው ያሉት። እና ይህን ሁሉ ነገር እንግዲህ በጣም ከባድ ነው። አንድ ሚኪ እንዴት አድርጎ ነው እነዚህን ሰዎች መጋፈጥ የሚችለው? እንደው አንዳንዴ ለመፍረድ ቀላል ሊሆን ይችላል፣ ግን በቦታው ስትሆኑ የራሳችሁን መስዋዕት ራሳችሁን እንትናችሁን ሁሉ ነገራችሁ እንትን ብላችሁ አሳልፋችሁ ከነዚህ ሰዎች ጋር ከጅብ ጋር ማለት እኮ ነው። ከጅብ ጋር እንዴት ሰው ይፋለማል ወገን? ሚኪ እንደውም በጣም ቆራጥ እና እንትን ነው። አንደኛ ነገር ሚኪ እየረዳው ያለው ምንድን ነው? የዚያ አጎትየው ስልክ መጠለፉ፣ ከአጎትየው ጋር የሚያወሩት ሰዎች ሚኪ እንግዲህ በስልኩ ዝም ብሎ ቁጭ ብሎ ባለበት ቦታ የሆነ ነገር እንትን ሲል እንደ ሜሴጅ ይገባለታል። እሱን ከፍቶ እየሰማ፣ ይሄ ራሱ ትልቅ ማስረጃ ነው። ያሉበት አቅጣጫ የሚሄዱት ልዑል ምን ዛሬ ምንድን ነው የሚያደርጉት፣ የት ቦታ ነው ምናምን የሚለውን በሱ እየተከታተለ ነው ያለው። ያው እሱም ደፈር ብሎ ወደ እነሱ ለመቅረብ እንግዲህ የራሱም እንትን አሳሰበው። ትንሽ ፍራቻ ምናምንም አለበት። የህግ አካል እጠራለሁ በዚህ 2 ቀን ብሏል። እንግዲህ እዚህ ሐኪም ቤት ሳይወጡ በፊት ሚኪም ሆነ ማን ነው ዘላለምን ልዑልም ሆነ ሹፌሩ ሁለቱም እዛው እንዳሉበት እንትን ቦታ የህግ አካል እንግዲህ እሺ ብለው እንትን ካሉ ለእነሱም እንግዲህ በነ ዘላለም በኩል እንዲያግዙት ጥሪ አድርጓል ማለት ነው። ሚኪ ከአቅሜ በላይ ሆኖብኛል ምናምን ብሎ ልኮላቸዋል። ያሳዝናችኋል። ሚኪ ራሱ ሰውነቱ ሁሉ ነገሩ በቃ አስተሳሰቡ ሁሉ ነገር አሁን ላይ ትኩረቱ ሁሉ ልዑል ላይ ነው። ይሄ ብርዱ ምኑ በቃ አልቻለውም እሱ ራሱ። ግን ደግሞ ምንም ሊያደርግ አልቻለም። በቃ ከአቅሙ በላይ ስለሆኑበት ዛሬም እንግዲህ እንደተለመደው ሰውየው ሐኪም ቤት ይዞ ሲሄድ ስለሚያወሩት ስለሚጠቀመው መድኃኒት ምናምን እያወሩ እንግዲህ ሚኪ ሰምቶ ነው ያለበት ቦታ የሄደው። ያው መግባት አልቻለም፣ ግን እያየ በር ላይ ምናምን ራሳቸውን ማንነታቸውን ቀይረው እነ ሚኪ ማለት ነው ሚኪና ካሜራማኑ በድብቅ ነው የሚቀርጹት። በጣም እኔ እንኳን ቀረብ ብሎ አይታይም ቪዲዮአቸው ራሱ። ቆይ እኔ አሁን በዚህ ቪዲዮ አሳያችኋለሁ። የሚቀርጹትን ለራሳቸው ለደህንነታቸው ሲባል በጣም ርቀው ነው እንትን የሚሉትና ግን ያለበት ሐኪም ቤት የልዑልንም የእሱንም አውቀዋል። ችግሩ ግን ምንድን ነው? እዛ ውስጥ ለመግባት በልዑልም ጋር እንዳለ ሹፌሩም ጋርም እንደዛው በሁለት በር ቁጭ አድርገው ሰው እያስጠበቋቸው ነው ያሉት ወደ ራሳቸው እስከሚያገግሙ ድረስ ማለት ነው። ይህ ሁሉ እንግዲህ የሚያደርገው ምንድን ነው? ይቺ መቅደስ እና ይሄ አጎት ከእሷ ጀርባም አለ ሰው። ሹፌሩ ኦልሬዲ ተስማምቷል ከነሱ ጋር ስለታመመባቸው ነው እንጂ እየጨቆኑት ወይም እንትን እያሉት አይደለም። እየተጨቆነና እንትን እያለ ያለው ልዑል ብቻ ነው እንጂ ሹፌሩ ኦልሬዲ ከነሱ ጋር ለመስራት ተስማምቶ ምናምን ነው። ግን በመሀላቸው ደግሞ ራሱ ሲሮጥ ችግር ፈጥሮ ነው የተመታው እንጂ ኦልሬዲ እሱ ተስማምቶ ልዑልን አሳልፎ የሸጠ አይሁዳ ነው። ለሱ ምንም እንትን ቢፈጠር እግሩ ተመታ እንዲሆነ ቢባል ማዘንም አያስፈልግም። ማዘን ካለባችሁ ለልዑልና ለልዑል እናት ነው። እናቱ በምን አይነት ሁኔታ እንዳለች ስለ ልጇ ይህን ሁሉ ነገር እየሰማች ቀንና ሌሊት ለምታለቅሰው ለልዑል እናት ነው እንጂ የምታዝኑት ለሹፌሩ አሁን ላይ እዚህ ጋር ስላያችሁ እግሩ ተመቶ ሐኪም ቤት እንትን እየተባለ እማሙ ባሰበት እንደዚህ ሆነ እያለች ሚስቱ ሚኪን ለማሳመን ወደ እሷ እንትን እንዲል
ግሩፕ ከፍተው እንግዲህ ከሚኪ ጋር አብራ እንደምትሰራ አስመስላ እንግዲህ የሹፌሩ ሚስት ማለት ነው እነሱ ጋር ናት ሁሉ ነገር። ያው ስልኳ ምናምን እነሱ ጋር ስትሆን ምንም አይነት ስልክ ቴክስት ጽፋ ወይ የሆነ ነገር እንዳታስዛቸው እየፈሩ እነሱም ለራሳቸው ለደህንነት ሲሉ ስልኳን ወስደው ምናምን ነው። ከዛ ደግሞ እሷ ከእንትን ካለችበት ቦታ ይቀይራሉ። ምናልባት ተልካም ሊሆን ይችላል እንግዲህ የሰው ነገር ከባድ ነው። ከዚህ ከአጎትየው ጋርም አብራ ስለምትገናኝ ከዛች መቅደስ ያልተባለችውንም ሴት እርግጠኛ ነኝ ከእሷም ጋር ይገናኛሉ ወይ ይደዋወላሉ፣ አላውቅም። ሞር ደግሞ ከነሱ ጋር ደግሞ ቅርር ብያላት ደግሞ ከሚኪ ጋር መታ እሱን እንትን ለማለት የምትሞክረው ነገር ትንሽ አስጊ ነው። ለሚኪ ለደህንነቱ ሲባል ማለት ነው። ስልኳ ተወስዶባታል። ያው ብቻ በጣም ብዙ ነገር እየተፈጠረ ነው ክፍለ ሀገር ላይ ያለው። ሚኪ ከአቅሙ በላይ ሆኖበታል። እነዚህን ሰዎች እንትን ለማለት አንደኛ ነገር እንደምታዩት ነው። ብቻን ስትሆኑ መንገዱ ምኑም እዛ ጫካ ውስጥ ገብታችሁ ራሳችሁ መከላከል ሰው እንኳን ብትጮው እንኳን የሚደርስላችሁ በሌለበት ሰዓት ሚኪ ግነት የእሱ የልዑል ደህንነት ይበልጣል ብሎ እንግዲህ የራሱን እንትን ምንም ነገር ሳይመስለው እየገባ እያየ ቦታውን ያሉበት ቦታ ራሱ እያፈላለገ በዚህ በአጎትየው በኩልም እየሞከረ ብቻ ብዙ ነገር ነው ወገን። እኔ እንደው ልዑል አናዶኛልም አሳዝኖኛልም የእውነት። አሁን ነገሩን ቁጭ ብላችሁ የሆነ ስታስቡት ተው ተው እየተባለ እነ ሚኪ እነ ኤርሚያስ በቃ አላግዝም ብሎ የት እንደጠፋ ራሱ አላውቅም። ልዑል ይሄ ሁሉ ነገር እየደረሰበት ምን እያየ ከጀርባ ከካሜራ ጀርባ ሆኖ የራሱን ዓለም እየቀጨ ነው። እንግዲህ ስለ ኤርሚያስ ንገሩኝ እስኪ፣ የት ነው ኤርሚያስ? በዚህ ሰዓት ለልዑል ካልሆነ የት ሄደ ነው የሚባለው? በየትኛውም ቻናል ላይ እንግዲህ እያየሁት ነው። ምንም አይነት ቪዲዮ ሲሰራ አላየውም። ከነ ዘላለም ጋርም ሲሰራ አላየውም። ከቴዲ ጋርም ከአቤል ጋርም የት ሄደ ነው የሚባለው ኤርሚያስ? ቆይ ለልዑል እንደዛ ሲሆንለት በእርግጥ በልዑል ላይ ተናደዋል። ሙሉ ግሩፕ ያሉት ልጆች ተናደዋል። አትሄድ ሲሉት እምቢ ብሎ ስለሄደ ችግር ውስጥ ስለገባ፣ ግን ደግሞ አሁን ሰው ያስፈልገውኛል ብሎ ሚኪ በተደጋጋሚ እንትን እየጠየቃቸው አንዴ ቴዲ በጥይት ተመታ ይላሉ፣ አንዴ ዘላለም ተመታ ይላሉ፣ አንዴ እንትን አግሩ እንትን ምክንያት እየፈጠሩ ይሆን እውነት ይሆን? እኔ ራሱ ግራ ገባኝ። ደግሞ ውሸት ነው እንዳትሉ ሐኪም ቤት ገብተው እየታከሙ እንትን እየገዛ እየተደረገላችሁ ምናምን የሚያሳይ ቪዲዮ ይለቃሉ። እኔ ግራ ገባኝ። እግዚአብሔር ነው የምላችሁ። ለልዑል በዚህ ሰዓት ካልሆኑ እነዚህ ሰዎች የእነሱ ጓደኝነት ምን ላይ ነው? አቤል ምን እየሰራ ነው? ተውት። ቴዲ ተመቶ ነው እግሩ ታሟል ተብሏል። ዘላለምም እንደዛው ተባለ። ቴዲ እና ኤርሚያስ የት ናቸው? ቆይ እነሱ ለምን አሁን ቴዲ የያዘውን ስራ ማቆም ሲችል እሱ ግን የራሱን እንትን ቢዝነስ የራሱን እንትን እየሰራ ነው ያለው። አዲስ ቻናል ከፍቷል። በዛኛው በየቀኑ ነው ቪዲዮ የሚሰራ፣ እያየሁት ነው። ስትጽፉን ኮሜንታችሁን አይተው እንዳላዩ ነው የሚያሳልፉባችሁ፣ መልስ አይሰጡም። ሞር ደግሞ ይሄን አንድ ሳምንት ደግሞ ኤርሚያስ የተባለው ልጅ ከነጭራሹ ጠፍቷል። እንደዛ ሲሆንለት የነበረው ኤርሚያስ ታሞ ሳለ ገጠር ድረስ እየወሰደ ገዳም እየወሰደ ብዙ ነገር ሲያደርግለት የነበረው ኤርሚያስ በአሁኑ ሰዓት እንዴት ሊጨክንበት ቻለ? አሁን በሚኪ ላይ ትፈርዳላችሁ። ሚኪ አንድ ብቻውን እዛ ሐኪም ቤት ውስጥ ገብቶ እነሱን ለማውጣት፣ ልዑል ደግሞ ራሱን ችሎ እንኳን መቆም አይችልም ብለዋል። ተደግፎ ምናምን ነው የሚገባው ወደ ሐኪም ቤት እና ይሄን ሁሉ እንዴት ነው አንድ ሚኪ የሚችለው? እንደው እንኳን ጊዜ ቦታ አግኝቶ ሰዎቹ
ወይም ምግብ ሊበሉ ወይ የሆነ ሽንት ቤት ሲሄዱ እንኳን እንደው ልሞክር ቢል እንኳን አይችልም። ሰው ያስፈልገዋል ከጎን። ግን ኤርሚያስ እና አቤል የእውነት በጣም ተናድጃለሁ። እኔ እየጻፍኩኝ ነው በውስጥም፣ ግን አይመልስም፣ አቤልም አይመልስም። ምን ብላችሁ እንደምትናገሩ አላውቅም። የእውነት የፈለገው ቢናደዱ የፈለገው እንትን ቢሉ በዚህ ሰዓት ግን እንደዚህ አይነት ነገር ማድረጋቸው እኔ ተገቢ ነው ብዬ አላስብም። በተደጋጋሚ ሚኪ አይበለውና ሚኪ ቢያግቱት እነዚህ ሰዎች ላያግዙ ነው ላይሄዱ ነው ገጠር። አንተ እንዳያስክ ጨርሰው አንተ እንደዚህ በለው የሚሉት። ኧረ በአሁኑማ ጨክነውበታል። የእውነት ሁሉም ጨክነውበታል፣ ተናደውበታልም ጨክነውበታል። እናትየዋን ብትለምን ብትለምን ማንም ሰው አይሰማትም። ያው በእርግጥ እናትየዋን አዲስ አበባ ያለውን ነገር ቤት መጥቶ የሚያስቸግራት ምናምን የለም። አሁን ነፃነቷ ተጠብቆ ስትወጣም ስትገባም በነፃነት ነው እየተንቀሳቀሰች ያለችው። ግን ደግሞ ልዑል መቅደም አለበት፣ ሰው መድረስ አለበት። ልዑል ላይ ያለበት ሁኔታ ጥሩ አይደለም፣ የጤናው ሁኔታ ጥሩ አይደለም እየተባሉ እንዳልሰማ ጸጥ ብለው በራሳቸው ዓለም ነው የሚንቀሳቀሱ። ለማንኛውም የምወዳችሁ እናንተ አትጨነቁ። እንግዲህ የአቅሙን ያክል ሚኪ እየሞከረ ነው። የዚህ የሹፌሩንም እንትን በትንሹ አሳያችኋለሁ። ቪዲዮ እስከ መጨረሻ ድረስ እዩት። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ፣ በተረፈ አዲስ ነገር እየላችሁ እመጣለሁ። ሰላምና ፍቅር እመኝላችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። እንወዳችኋለን። ባይ ባይ።